አያችሁ ተስፋ አድርገን ነበር አሁን ስተት ነው አሁን እስራኤል እንደሚቤዥ ማለት የዓለሙን መድኃኒት ከሮማውያን ባርነት እስራኤልን ነፃ የሚያወጣ ነው የመሰላቸው የሰው ልጅ ከእምነት ሲጎድል ወደ ይጠባል ወደ ብሔር ይመጣል ኢትዮጵያ አንተ ነህ ተብሎ ከኢትዮጵያ ውስጥ የቱ ክልል ነው ይላል ዓለም ያንተ ነው ተብሎ 7 ቢሊዮን ከ7 ቢሊዮን የቱ ነው የኔ ብቻ ይላል ሰው ከእምነት ሲጎድል ከፍቅር ይጎድላል ከፍቅር ሲጎድል መጥበብ ይጀምራል በእውነት ክርስቶስ የዓለም መድኃኒት ብለው ቢያምኑ ኖሮ መነሳቱና ትንሳኤውን ባልተጠራጠሩ ነበር እርሱ የመጣው እስራኤልን ከሮማውያን ባርነት የመጣ ለአንድ ክልል ለአንድ ብሔር መሰላቸው ዛሬ ይሄ እኮ ነው ኦርቶዶክስን ለአንድ ብሔር ወስዶ መስጠት የነንትና ማለት ዓለም አቀፍ ለዓለም የሰጠችው ለአንድ የነንትና ናት ማን የነንትና ያረጋት ኦርቶዶክስ የሁሉም ናት ክርስቶስ የሁሉም ነገር ግን አሉትኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር ደግሞ ከዚህ ሁሉ ጋር የሆነ ሶስተኛ ቀን ነው ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን ለምንድን ነው የሚያስገርሙን የክርስቶስ መነሳት አያስገርምም የሚያስገርመው አለማመናቸው ነው ስጋውንም ባጡ ጊዜ መላእክትም ደግሞ ይህን አረጋግጠውልናል ሐዋርያትም ይህን ሰምተዋል በዚህ ሁሉ ነገር ግን አላመኑም በአጠቃላይ ታች ሄዳችሁ ስታዩት ክርስቶስ ምን አላቸው ሴቶችም መላእክትም መነሳቱን ተናግረው ሊቀበሉ አልቻሉም ጥለው ወጥተዋል ምን አላቸው ይላል እናንተ የማታስተውሉ ነቢያት የተናገሩትን ሁሉ በልባችሁ ከማመን ለምን ዘገየ የማታስተውሉ ማለት ማስተዋል ማለት አንድ ነገር ምንድነው ማስተዋል በማስተዋል ማለት ማታስተውሉ ሲል ከራሳችሁ ለምን ትናገራላችሁ መጽሐፍ ምን ይላል አንድ መንፈሳዊ ሰው ሲናገር በዚህ ጉዳይ ላይ እግዚአብሔር ቃል ምን ይላል ነው የሚለው እኔ እንደምለው እንደሚመስለኝ እያለ ያወራ የእግዚአብሔር ቃል እንደሚለው መጽሐፍ ቅዱስ እንደሚለው አባቶች እንደሚሉት ቤተክርስቲያን ሥርዓቱ እንደሚለው ብሎ ነው የሚያወራው ከራሱ አያወራም አንድ አባት መድኃኒዓለም ምን ማለት እንደሆነ አያውቁም ግን ሌላ ሰው ጠየቃቸው ዝም ብለው የተመተሙት ለሰው አባ መድኃኒዓለም ማለት ነው አላቸው የስሙ ትርጉም አለው እንጂ ምክንያት ያለ ምክንያት ተባለ ብለህ ነው ወይ አሉት አንዳንድ ጊዜ ከራሳችን መናገር የለብንም ከእግዚአብሔር ቃል እናንተ የማታስተውሉ ለምንድን ነው ነቢያት የተናገሩትን እንዴት አላስተዋላችሁም አለና ሐሳቡን ሲቋጨው የማታስተው ነቢያት የተናገሩት ሁሉ በልባችሁ ለማመን ለምን ዘገየ የክርስቶስ መሞት ሊያሳዝናችሁ አይገባም የደስታ ምንጭ ነው ነቢያት የተናገሩት ይወርዳል ይወለዳል ይሞታል ይነሳል ነው መሞቱ አዲስ አይደለም አትደንግጡ አንደኛ አይሁድን ባለድል አላደረገም ጠላትን ባለድል አላደረገም እንዲያውም ጠላትን ቀብሮታል ሲኦልን መዝብሯል ኃጢአትን ድል ነስቷል ጨለማውን ወደ ብርሃን ሰገነት ቀይሯል ባርነት በልጅነት ተተክቷል ሞትን በሚመስል ሞት እሾክ በእሾክ እንደሚነቀል ሞትን በሞት ነቅሎታል መቃብር ከባድ ነው ጉድጓድ ተጭኖ ብረት ላይ ተቀምጦ የሰው ልጅ ሁሉ ጊዜ እያሰረ የሚቀመጥ ነበር ዛሬ ግን መቃብር ድል ተነስቷል ትንሣኤ ለሰው ልጅ ታውጇል ባለ ትርፍ እንጂ ባለ ኪሳራ አይደለንም ስለምንድነው በጌታ ሞት የምታዝኑት አይሁድ ከመስቀል ውረድ ራስን አድን ይሉ ነበር እንኳንም ራሱን አላዳነ ጌታ ራሱን ቢያድን እኛ አንድንም ነበር በእልክ እንጂ በፍቅር ዓለምን አላዳነም ስለ ብዙዎች አንዱ መሞት ነበረበት ነቢያትን ተናግረዋል ስለዚህ እንደ ነቢያት ተናገሩት ረሳችሁ አላቸው ከዛ በኋላ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ የለምን አላቸው ከሙሴና ከነቢያት ሁሉ ጀምሮ ስለርሱ መጽሐፍት ሁሉ የተጻፈውን መጽሐፍት ሁሉ የጻፉትን የተረጎሙትን ነገራቸው ልብ በሉ ብዙዎች አዲስ ኪዳን እንቀበላለን ብሉይን አንቀበልም ይላሉ ነገር ግን አዲስ ኪዳንን ለማወቅ ብሉይ ላይ መሰረት መጣል ያስፈልጋል የክርስቶስን ትንሣኤ ለመረዳት ክርስቶስን ዘላለማዊ ማዳኑን ለመረዳት ከብሉይ ኪዳን መጀመር ያስፈልጋል ብሉይ ኪዳን
ለክርስቶስ መምጣት ሕዝብን ያሰናዳ ነበረ። ነቢያት የተናገሩትን ሁለተኛ ጢሞቴዎስ 4:14 ቅዱስ ጳውሎስ ምንድነው ያለው? ለተግሳጽ ለምክር ልብንም ለማቅናት ለማመንም የሚረዱ መጽሐፍትን አንብበሃልን ነው ያለው። ይህን በተናገረበት ሰዓት ቅዱስ ጳውሎስ የአዲስ ኪዳን መጽሐፍ ተሰብስቦ ገና አልተጻፈም። ለጢሞቴዎስ ክርስቶስን ለማመን የሚረዳ ግን ያለው የብሉይ ኪዳን መጽሐፍት ነው ስለ ክርስቶስ የተናገሩት። ስለዚህ ብሉይ ኪዳን ለአዲስ ኪዳን መሰረት ነው። እንዲያውም አባቶች ደረቅ ወንጌል እያሉ ይጠሩታል። በነቢያት የተባለውን ሁሉ ይላል ብሉይ ኪዳንን ኢየሱስ ክርስቶስ እንዳልሻረው የተናገረበት አንቀጽ ነው። ከዛ ይህን ሐሳብ እንዲህ አላቸው፣ ስለምን አታስተውሉም? ክርስቶስ ኢየሱስ ይነሳ ዘንድ ግድ ነው ብሎ እየተረከላቸው ሄዱ። በጣም እየጣፈጣቸው፣ በጣም እየተገረሙ፣ በጣም እየሰሙት ሄዱ። ቀኑም መሽቶ ነበር። ኢየሩሳሌም ኮረብቶች በጭላንጭል ብርሃን ያሳያሉ። ሰዎች ከማመን ጎለው ተስፋ ሲቆርጡ እየጨለመ እንጂ እየነጋ አይሄድም። ሲሄዱ ገረመው። እንዴት አድርጎ እንደተነተነላቸው በጣም አስረዳቸው። ብሉያቱን የነቢያት የተናገሩትን አስተምሮ እንዲያምኑት ክርስቶስ ተአምር አላረገም። መጽሐፍትን እንዲመረምሩ ነው ያደረገው፣ እንዲያነቡ። ሄደ፣ መሸ። ጌታ ሆይ ቀኑ መሽቷል። ልባቸው በጣም ተመስጧል በቃሉ። አሁን እዚህ ሆናችሁ ሰዓቱ ከመቼው እንደሄደ አላውቅም እንደምትሉት መሽቷል፣ እኛ ጋር እደር፣ ቀኑ መሽቷል አሉት። እደር ብለው ለመኑት ይላል። እሺ ብሎ ገባ። ክርስቶስ ቤታችሁ ሊያድር መድኃኔዓለም ፈቃደኛ፣ ግን ጥማታችሁን ያያል፣ ረሃባችሁን ያያል። እንዴት ነው የምትለምኑት? እንዴት ነው የምትለምኑት ክርስቶስን? ፍላጎታችን ያለ አሁን ወዳጃችሁ ወይ እደር እና በማርያም እንደው በድንግል እንደው ሳትበላ በሞቴ እንደው አፈርሶን ይታወቃል። ከልቡ የሚጋብዝ ሰው ከልቡ ካልሆነ ግን እርቦሃል ትበላለህ። እንዴት ነው ይሄን ነገር ይዤ ልመጣ እኮ ብዬ ነበር። ትፈልገው ነበር እንዴ? ይሄን ግማሽ ነው እንዳማጥራው እንዳይበላግፈው። እንደዛ አይነት ነገር የለም። ሰው ከልቡ ሲሆን ስጦታው ምኑ ይታወቃል፣ በጣም ይታወቃል። እና ክርስቶስ ሆይና ጥማታችንን ረሃባችንን ያል አሁን ብዙ ጉባኤ ሲሄድ ረሃብ ነው ማየው፣ የህዝቡ ረሃብ ፍላጎት። አሁን ረሃባችሁ ይታያል። እግዚአብሔር ጥማታችሁን ያል። አለዛ መምህራንን ያሸሻል፣ ያጠፋል። የመምህር ያለ ያሰኛል፣ የሚገስጽ የሚያጽናና ይጠፋል። ረሃባቸውን እዚህ መተኛ ጋር መቼ ብታስተው እኛም የጠበቅነው ወግ የህዝቡን ረሃብ አየ። በሳምር ሲካር ወደ ከተማችን ግባ አሉት፣ በጌርጌሴኖን ውጣ አሉት። ክርስቶስ ውጣ ሲሉት አልቆየም። በፍቅር ግን ቆይ ሲሉት ቆይ አራዝሙ። እና የካህናትን የመምህራንን በረከት ቃል እንድናገኝ ረሃባችን ይወስነዋል ይላል። ሰምተው ጆሮ አነሰኝ የሚሉ አሉ። ቃሉን ሰምተው አስተምረን አንጠብም የሚሉ አሉ። እና የሚገርማችሁ ክርስቶስን ወደ ቤታችን ግባ አሉት። ግባ በሉት እስቲ። ይግባ መድኃኔዓለም ይገባል። ግባ አሉት ይላል። ክርስቶስ ሲገባ ቤታቸው ቁጭ አለ። ንጉሡ ወንበር ተሰጠው። አቤት መድኃኔዓለም በቤታችን ወንበር ይሰጠው፣ በልባችን ወንበር ያገኝ። መድኃኔዓለም ይግባ። እሱ በገባ ሰላም ነዋ። ጭቅጭቅ ጠብ የለም፣ ክፋት የለም። ሁሉ ያንተ ነው። ከዛ ገባ። እንጀራም ቀረበ። ቆርሶ ይላል ሰጣቸው። ሲሰጣቸው አወቁት። እንዴት አወቁት? በእጆቹ ባቆራረሱ እየቆረሰ ያጎረሳቸው እሱ ነው። የደከመባቸው እሱ ነው። እጁን ታውቁት የመድኃኔዓለምን ሁሉ በተዋችሁ ሰዓት ከምን እንዳነሳችሁ ዓለም በናቃችሁ የትም አይደርስም ብሎ ሁሉ በሩን ሲዘጋባችሁ እኮ በር ከፍቶ የተቀበለን እሱ ነው። በእጁ አወቁት። ከዛስ ምን አለ እንዴ? ክርስቶስ ሊሉት ሲሉ ኢየሱስ ሊሉት ሲሉ ተሰወረባቸው። በትንሣኤ አካል ነው። አሁን እንደ ድሮ አይደለም፣ የሚደክም አካል አይደለም። የትንሣኤ ልዩ አካል ነው። አሁን ስንሞት የሚሰጠን፣ አሁን ስንነሳ እኮ እንደ ዛሬ ሐኪም ቤት የሚሄድ ኩላሊት ደከመ፣ ፌል አረገ፣ ጉበትህ እንዲህ ሆኗል፣ ሳምባ ውሃ ቋጥሯል፣ ኒሞኒያ ነው፣
እንደዚህ አይን ደክሟል መነጽር የለም እኮ ሴቶች 15 ዓመት ቆንጆ ወንዶች 30 ዓመት ጎልማሳ የማይደክም የማያረጅ የማይሞት ልዩ የትንሳኤ አካል ዛሬ ስጋ ያሳሳተኝ ልመጣ ነበር ያው ጥሬ ስጋውን ከበን አዋሽ ተከሽኖ ተደረገና ጉባኤው ረሳ ነው እሚል ስጋዊ ፍላጎት የሚስበው አይደለም የሚሰጠን አካል ኃጢአትን የተጸየፈ ሲኦልን የመዘበረ ልዩ አካል በቃ ልዩ ደስተኛ የሚሆን አካል ይሰጠናል ይላል ስለዚህ በትንሳኤ አካል አልተረዱትም ተሰወረ እንጂ ልባችን ሲነግረን እኮ እየቀለጠ ነበር ለካ የሚሆነውን አላወቅንም ብለው ደክሟቸው ላይ እንረፍ እንተኛ ማለት ይችላል ሰው ተስፋ ሲቆርጥ ይደክማል አሁን ግን ተስፋቸው ቀጠለ ማን ስለተነሳ ክርስቶስ ከዛ ምን አሉ ወደ ኢየሩሳሌም ገብተን ነው ምናድረው አሉ መሽቷል አንደኛ አያችሁ በመሸ ሰዓት እግዚአብሔር ሰው እንደሚያገኝ የጊዜ የዘመን የእድሜ ምሽት እግዚአብሔርን አይገድበው ይውደዳችሁ እንጂ ትናንት ህይወታችሁ በምንም ይቃጠል እንጂ እግዚአብሔር ይቀበላችኋል በዘመን ምሽት ስንቶችን ተቀበላቸው እግዚአብሔር ትናንት እንዲነበርኩ ብለው ከስንት ህይወት ወጥተው ዛሬ የሚተርኩዋል ክርስቶስ ምን አለ ተገኘ ሲጠፉ የሚከተል አምላክ ነው ተከተላቸው የሚገርም እኮ ነው ጠፍተን በመልካም ዘመን ወዳጅ ያረገን እግዚአብሔር በድካም በችግር ዘመን አይለያችሁም እመኑኝ ዛሬ በጉብዝና ያመሸህለትን ነገ ቀን ሲመሽብህ እግዚአብሔር አይተውህም ዛሬኛ በመልካም ሰዓት ወዳጅ ሆነን በክፉ ሰዓት እንሸሽሆናል እንጸጸታለን አይደል 3 ዓመት ተአምር እያሳየው እየመገብኩ ሁሉን ነገር ሆኛቸው ስለ ልብስ ስለ ቤት ሳይጨነቁ አስተምሬ ዛሬ በኔ ተስፋ ቆርጠው ከሄዱ የራሳቸው ጉዳይ አላለም እነዚህ ሰዎች እኮ የወጡት ተጸጽተው ነው የትናንት መልካም ነገርን በሙሉ አዝነውበታል ተስፋ ስንቆርጥ እኮ ትናንት ያረግነው መልካም ነገር ሁሉ ዜሮ ይሆናል በትናንት እንጸጸታለን ወይ አንተን የተዋወቅኩበት ቀን የተረገመ ይሁን አንቺን እንደው የተዋወቅኩበት ቀን የተረገመ ይሁን አንቺን ያገባውበት ቀን ጉርጓድ በገባው የሚል ሰው አለ ጥሩ ትዝታን እንኳን ሰው እንዴት ለዛሬ ያለው ባንዴ ይደልታል በጣም ተስፋ መቁረጥ እኮ የትናንቱን ያስደልታል ትዝታን እንኳን እያረጅ ያደርገዋል እንዲጠፋ ዘፋዮች እንኳን ትዝታ ያረጅ ይላል እንደው ቀለበት አውጥተን ልታገባ ሰርፕራይዝ ባረክበት ቀን ፓራላይዝ ሆኜ በቀረው አለች አንዷ ተስፋ መቁረጥ ባንዴ ዜሮ ልክ እኮ አይደለም ወገኖቼ እንዴ ሁለት ሴቶች ይጣላሉ ከቤተክርስቲያን ሰው አንድ ጊዜ እናቶች አንዷ አስተዋይ ናቸው አንዷ ሙልጭ አርጋ መሳደብ ጀመረች ታይትዬ ታፈራው እንድንታረቅ ሆነሽን ተጣይኝ አለቻት እንዲታረቅ ሆኖ መጣላት ጥሩ ነው ከዚያ ከባድ ነው እና ክርስቶስ የመልካሙን ዘመን አስቦ ተከትሏቸዋል የመልካሙን ዘመን አስቡ የደጉን ቀን አስቡ በአንድ ጊዜ ነገሮችን ዜሮ ጋር ተመልሱ ሰው በአንድ ጊዜ ክፉ አይሆንም መልካምም አይሆንም ጥሩን ያዙ የሚጠቅማችሁ ክርስቶስ አወጣጣቸው ጥሉ ስላልነበረ ተስፋ ቆርጠው አንድ ልጅ ከቤቱ ተናዶ ሲወጣ አባት ይከተለዋል ልጄ ምን ሆነ ክፉ እንዳያገኘው ብሎ ክርስቶስም ክፉ እንዳያገኛቸው ብሎ አወጣጣቸው መጥፎ ስለነበር ተስፋ ቆርጠው ተከተላቸው እንጀራን ቆርሶ ሰጥቶ ልባቸውን አበራ ከዛ በኋላ አወቁት ክርስቶስን ስናገኝ እንደ በፊቱ አይደለም እንደራላሉ በድካም ፊታቸው ገርጥቶ 11 ኪሎ ሜትር መጥተዋል ሰውን ተስፋ የሚያስቆርጠው ፊቱን የሚያገረጣው አካሉን ማዲያት ምናምን የሚያወጣበት ምንድነው ልቡ ተስፋ ሲቆርጥ ነው ምግብ አያወዛውም የሰው ልጅ ተስፋው ነው የሚያወዛው ውስጡ ተስፋ ከቆረጠ ሰው ፊቱም ይገረጥ ይታወቃል ገርጥተውም እግዚአብሔር ያዝናል አይናችን ደም ለብሶ አልቅሰን እግዚአብሔር ያዝናል ልጄ ምን ሆና ነው ይላል ፀሐዩ እየመታቸው እያዘኑ ነበር ሄዱት ገርጥተዋል ክርስቶስ ግን ትንሳኤውን ሲገልጥላቸው ሲያዩ አናድርም እዚያ አሉ እንደገና 11 ኪሎ ሜትር መጥተው 60 ምዕራፍ ድካም አለ ተስፋ በመቁረጥ የሄዱትን መንገድ ተስፋቸው ሲቀጠል ግን መንገዱን መልሰን እንሄደዋለን አሉ በሐዘን ወጡ በደስታ እየዘለሉ ፊታቸው በርቶ ሄዱ ፀሐዩ ቀኑ ጨልሟል የጽድቅ ፀሐይ ክርስቶስን ግን አይተውታል በክርስቶስ ፀሐይነት በትንሳኤው ብርሃንነት እያዩ በደስታ እየሮጡ ተመለሱ
ለካ ሰውን የሚያበረታው ውስጡ ነው፣ ደስታው ነው። ይሄንማ እዚህ ሳንናገር አናድርም ብለው ሄዱ። ጥሩ ወዳጃችሁ ሲኖር በማርያም አልቺው ስልክሽን ላግኝሽ ሳልነግርሽ አላድርም ብዬ ነው የምትሉት የለም? ኧረ በማርያም ላግኝህና ይሄን ቁጭ ብለን ነው የምንጫወት ያላችሁት የለም? ልክ እንደዛ የጌታን መነሳት ሲያውቁ እየሮጡ ወደ ኢየሩሳሌም ሄዱ። ሲደርሱሳ ድካም የለምን የለ። ሲደርሱሳ ደቀ መዛሙርቱም ጌታ እኮ ተነስቷል አሏቸው። እነዚህም ለእኛም እኮ ተገልጦ እንጀራ ቆርሰ ድሮ 3 ቀን ሐዘን ሲለዋወጡ ነበር፣ ለቅሶ መከራ። አሁን ምን ተለዋወጡ? ደስታ ተለዋወጡ፣ ተጨባበጡ፣ ተቃቀፉ። ማን ስለተነሳ? ማን ስለተነሳ? ኢየሱስ ክርስቶስ ስለተነሳ ደስታን ተለዋወጡ። ጨረስን ወገኖቼ። በማንኛውም ነገር ተስፋ የቆረጣችሁ ሰዎች ዛሬ ክርስቶስ ተነስቷል። ትንሣኤ አለ። ዓርብ ላይ አትቆዩ። በትዳር ተስፋ የቆረጠ አበቃኝ ነገር ልጅ መውለድ አልችልም ብላችሁ ተስፋ የቆረጣችሁ፣ እንደ ኤማውስ መንገደኞች ተስፋ ቆርጣችሁ ለመፋታት ወደ ፍርድ ቤት እየተጓዛችሁ ያላችሁ ግድ የለም ተመለሱ። ይስሐቅ የለምና ከገረድህ ውለድ ያለ ዲያብሎስ ይስሐቅ ተወልዶ ሲያየው ለዘላለም አፍሯል። ከሞተ ሕይወት ሰው ሲወጣ አንገቱን ደፍቷል። አልዓዛር የለም ቅበሩት ያለ ሰይጣን ሲነሳ አፍሯል። ሳሙኤልን ልጀለሽም ሐናን ልጀለሽም ያለ ሳሙኤል ሲወለድ አፍሯል። ዮሴፍን ሞቷል ያለ በዙፋኑ ላይ ሲነግስ ለዘላለም አፍሯል። በሕይወታችሁ ውስጥ ጠላት ብዙ ጊዜ አበቃልህ፣ ተሸንፈሃል፣ ያንቺ ነገር አይሆንም ነው የሚላችሁ። ያንተ ነገር አይሆንም፣ የተቆፈረ ጉድጓድ ነው የሚያሳያችሁ። እናንተ ግን ምን ትሉታላችሁ? ጠላቴ ሆይ ብሞትም እነሳለሁ፣ በወርቅም እነሳለሁ። ክርስቶስ ከፊቴ እየቀደመ ራሱን እየገለጠና እያብራራ ወደ ኢየሩሳሌም ይመልሰኛል በሉት። በቤተ ክርስቲያን ተስፋ የቆረጣችሁ፣ በፖለቲካው ተስፋ የቆረጣችሁ፣ በሀገራችሁ ተስፋ የቆረጣችሁ ክርስቶስ ተነስቷል፣ ትንሣኤ አለ፣ ወደ ኢየሩሳሌም ተመለሱ። አንዱ ምን አለኝ? አሁንም ስለ መስቀል አደባባይ ትናገራለህ? ተስፋ አልቆረጥክም አለኝ። ወዳጄ እንዴት ተስፋ ልቁረጥ? እኔ ገና በ3 ዓመት በ2 ዓመት ተስፋ ልቁረጥ እንዴ? ገና ኖሬ 60 ዓመት 70 ዓመት ሆኜ ሳላልፍ ተስፋ ልቁረጥ እንዴ? ተቀብሮ እኮ የክርስቶስ መስቀል በጊዜው እኮ ወጥቷል። እውነት ይቀበራል እንጂ አይቀርም። ደርግ መጥቶ እኮ የኦርቶዶክስን ሕንፃ እንዳለ ነው የወሰደው። ኋላ ደግሞ በጊዜው 83 ኢህአዴግ ሲመጣ ደግሞ ነው ውሰዱ ብሏል። የሥላሴን በር እኮ ገብቶ እንዳስቀድሰው ዘግቶታል መንግስት። ኢህአዴግ ደግሞ ሲመጣ ከፍቶታል። ያሁኑ ኢህአዴግ አይደለም ከፍቶታል። የጊዜ ጉዳይ ነው። ቀና አለ ለሁሉም። ቀና የምንልበት እንዳይመስላችሁ። በረዶውን አይተህ ገብግባል ብለህ በመዶሻ በድንጋይ አትታገለው። ተው፣ ጸልይ ዝም ብለህ። ውሃው ነው ይጠብቅሃል፣ ትደፈዋለህ። በጊዜ የማይመለስ ነገር የለም። ቀና አለው ለሁሉም። በእውነት እምዬ ኦርቶዶክስ ዛሬ በሚደርስባት ነገር ብዙዎች የሚሰማን የለም። መሬታችን የሚነጥቅ፣ ባለማተብ የሚገፋ፣ በስራ ጫና የሚያደርግ፣ በጨረታው፣ በንግዱ፣ በስልጣኑ ተዋህዶን ይገፋል። ቤተ ክርስቲያን አበቃልሽ ሆይ ሌሎች ተረከቡሽ ሆይ ብለው ተስፋ የቆረጡ ይኖራሉ። ግን ተስፋ አትቁረጡ። ከመንገዳችሁ ተመለሱ። እናንተ መንገዱን እየሄዳችሁ አይሁድ አዝነው ሐዘን ቁጭ ብለዋል። የኛ ጌታ ግን ተነስቷል። እየቀደመን መነሳቱን ያሳየናል። ኦርቶዶክስ ትንሣኤ አላት። ኦርቶዶክስ ቀን አላት። ኢትዮጵያ ቀን አላት። አይዟችሁ። እማምላክ ወላዲተ አምላክ ምስክሬ ናት። ይህችን ቤተ ክርስቲያን ገለው ልጆቿን ተስፋ አስቆርጠው ማተብ አስበጥሰው ከመንገድ እንድንወጣ ብዙ ሥራ የአይሁድ ጭፍሮች እየሰሩ ነው። እመኑኝ እመኑኝ፣ እኛ በገሊላ የቀጠረን ክርስቶስ አለ። እመጣለሁ ቤተ ክርስቲያኔን አላስነካትም ያለ ክርስቶስ አለ። ማቴዎስ 16ን አንብብ። ሙሽራ አለ
የገሃነም ደጆች አለ ቤተ ክርስቲያንን አይችሏትም አለ ባለቤቱ። ምን አይሏትም? ፖለቲካው፣ ስልጣኑ፣ ገንዘቡ፣ ሴራው፣ ምንም ነገር አቃጣዩ፣ አክራሪው አይችላትም። ለምንድነው ማይችላት? ቃል ኪዳን ስላለ። አትነኪም አልተባለችም። እቴጌዋ የክርስቶስ ሙሽራ ቤተ ክርስቲያን አትነኪም አልተባለችም። መነካት አለ። ውጤቱ ግን አለመቻል ነው። ይነኩናል። በኦዲት ጉዲት እኮ አየን። 40 ዓመት ጠፋች። በአፄ ሱስንዮስ ዘመን እኮ በ1896 ጎጃም ላይ በ1596 ጎጃም ላይ ነግሶ በነበረው በአፄ ሱስንዮስ እኮ የሮም ሃይማኖት ትንገስ፣ የኦርቶዶክስ ትርከስ፣ ከቤተ መንግሥት ከጠቅላይ ሚኒስትር ቢሮ ጀምሮ እስከ ቀበሌ ድረስ ኦርቶዶክሳዊነት ወንጀል ነው ተባለ። እንዳለ አጠቃላይ ኦርቶዶክስ ነው ብለህ ክር አስተህ ከተገኘ ትረሸናለህ ተባለ። መንግሥት ህዝብ ላይ ዘምቶ ነበር። ኋላ አስፈሪ ነው ጊዜው። መጨረሻ ላይ መነኮሳት ከዋሻ ወጡ። ገዳማውያን አባቶች ሰማዕትነት አያምልጥህ፣ ከአንገታችን ከማተባችን ቀድሞ ማተባችን ይበጠስ እያሉ እና አባ ስምዖን እና አባ ዩልዮስ እና አባ ፍቅርስቶስ፣ ሴቶቹ እነማሆይ ወለተ ጴጥሮስ፣ ገዳማውያኑ ወጡ ከየዋሻው። ኦርቶዶክስ ተነክታለች ተነስ የሚል ወጣ። አጠቃላይ መንግሥት ህዝብ ላይ ዘመተ። ጅምላ ጭፍጨፋ በጎንደር በትግራይ እንዲሁም በጎጃም ጭፍጨፋ ኦርቶዶክሲዮን ላይ ጅምላ ጭፍጨፋ ታወጀ። እዚህም ሬሳ እዛም ቤት ሬሳ። በኦርቶዶክሶች በባለማተቦቹ ቤት በሙሉ እመቤታችን ስዕለ ማርያም ባለበት ጸሎት ቤት ባለበት ጅምላ ጭፍጨፋ ተደረገ። አንቀበልም። ሬሳ እያወጡ አቃጠሉ። የመነኮሳት ጥምቀት አይሰራም ብለው እንደገና ማጥመቅ ቁርባኑ አይሰራም አሉ። እያየች ተሸረሸረች ኦርቶዶክስ። በዛ ሰዓትም ቢያሉ በደንቀዝ ብቻ እኮ ልክ እንደ ለቡ ወጣት እንደ ጀሞ ኦርቶዶክሳዊ ወጣት ቦሌ አካባቢ እንዳለው ጋምቤላ፣ ጅማ በአሁኑ ሰዓት ዋጋ እንደሚከፍለው ወጣት 8000 ሰው ነው በደንቀዝ የታረደው። ግን ንጉሡ ልጆቻቸው ተቀሰፉ፣ ሞቱ። እሳቸው ተቀሰፉ። ልጃቸው ከወጣቱ ጋር ሆኖ ነው እንደገና የኦርቶዶክስ ክብር ተመልሶ በአደባባይ ኦርቶዶክስ አሸነፈች ተብሎ የተዘመረው ያን ጊዜ ማለት ሊመስላቸው ይችላል። በኃይል በሰይፍ በስልጣን አይቻልም። እዚህ ውስጥ ትኖራላችሁ። በየቦታው ሐሳብ ስጡ፣ ጻፉ። እኛ ራሳችን ካላስከበርን ይሄ ስላልተከበረ እኮ ነው ገጠር ላይ የሚደፈሩት። እዛ ምን መጣና መሃል አዲስ አበባ የወረስን እዚህ ገጠር እያለ ወንድሞቻችን ሄዶ ይወርሳል። ከዚህ ያዩትን ነው፣ ምሳሌ ነው፣ ሳምፕል ነው። እዚህ ጋር ያለው ስነ ልቦና የበላይነት ታች ገጠር ላለ ይረዳል። እዚህ ድል ከተነሳ ግን ታችም ድረስ ከላይ ያየውን የአባቱን ሥራ ይሰራል። ክርስቲያኖች እንዳይመስላችሁ፣ በምንም ተስፋ አትቁረጡ። የገደሉን ችለውን አይደለም ተፈቅዶላቸው፣ ያቃጠሉን ችለውን አይደለም ተፈቅዶላቸው። እመቤቴ ተአምሯን ሰርታ ጣሊያንን ድል አድርጋለች በጸሎተ ማርያም። ጊዮርጊስ ድል አድርጓል ኃይለኛውን ጣሊያንን፣ ዓለም ያልቻለው አፍሪካ የተንበረከለት። እኛ ኃይላችን እግዚአብሔር ነው። ተአምር አይታችኋል። የኦርቶዶክስ የዕጣን ጢስ ነው አይደል? ኮሮና ይሄው ለመጨረሻ ጊዜ በሽተኛ ወጣ፣ አንድ ነበር ይቀር አይደል? እስኪዘጋ ድረስ ሆስፒታል ሁሉ የዕጣኑ ጢስ ነው። እነሱ የገመቱት 30-40 ሺህ ያልቃል ነው ሚሊዮን እንጂ ሞታች ሲጠብቁ የለም። አባቶች ግን በዛ ሰዓት ምን ያደርጋሉ? በየሰፈሩ ሄዱ ማጠንት። ጣሊያን ሰፈር ሳይቀር እንደነሱ ቢሆን በርበሬ ነበር የምናጥረው አይደል? ግን የጴንጤ ነው አይል ሙስሊም አባቶቻችን ዕጣን ጢስ አደረጉ። ይሄው ቢታይ ሞት ቢታይ እንዴ አይሞቱም እንዴ ብለው ሪሰርች አደረጉ። እንደማን ለምን አባታቸው ነው አይሞቱት እንዴ? እንዴት አባታችንን ሞት? ማርያምን ይዘን ገብርኤልን ይዘን አርሴማን ይዘን እንዴት ነው ማምላክን አንሞትም? ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ተስፋ የቆረጣችሁበትን ነገር ሁሉ እግዚአብሔር ይቀጥልላችሁ። በትዳራችሁ ተስፋ የቆረጣችሁ እግዚአብሔር ይቀጥልላችሁ። በህይወታችሁ በጤናችሁ ተስፋ የቆረጣችሁ እግዚአብሔር ይቀጥልላችሁ። በስራችሁ ተስፋ የቆረጣችሁ ሰምሬ እንዳልተማርኩ ሆንኩ፣ እጄ የቤተሰብ ሸክም ሆንኩ፣ ማስታወቂያ በማንበብ ተሰላቸው ደከምኩ ብላችኋል። አይዟችሁ፣ እግዚአብሔር ይቀድማል። እዚያ ያደረሳችሁ እሱ ያውቃል። እውር አሞራ አምላክ ይመግባል። ባለጠጎች እዚህ ያላችሁ ተረዳዱ፣ ወንድሞቻችሁን እርዱ። የኤማሁስን መንገደኞች መልሷቸው። እርስ በርስ እንረዳዳ። ቤተ ክርስቲያን ከፍ ትላለች። ከሁሉም እግዚአብሔር ይመስገን።